ይችላል ግን ሪስክ መውሰድ የለብንም በቃ ተፈጥሯዊ ሁኔታውን ጠብቆ ይዳን ብሎ ነው ሚካኤል አርቴታ ተወስኖ ያስቀሩት እና ለነዚህ ተጫዋቾች ሲባል የወራጅነት ጨዋታ ይከናወናል ሁለት የወራጅነት ጨዋታ የሚያከናውን ይሆናል በነገራችን ላይ ኦድጋርድ የኖርዌይ ብሔራዊ ቡድን ተቀላቅሏል ግርሜ የተቀላቀለው ግን ሊጫወት አይደለም ልምምድ ይሰራል አብራቸው ስለዳነ ግን ፊትነሱ ገና ስለሆነ ጨዋታዎች ላይ አይሳተፍም ነገር ግን ኖርዌይ ከ27 ዓመት በኋላ ቀጣዩን ጨዋታ ካሸነፈች የዓለም ዋንጫ ትገባለች 2026 የአሜሪካ የዓለም ዋንጫ ከ1998 የዓለም ዋንጫ በኋላ ለመጀመሪያ ጊዜ ነው የሚሆነው ስለዚህ ይህ ታሪካዊ ሁኔታ ላይ አመልጦ ስላልፈለገ ከአርሰናልም የፊትነስ ኮቾቹ አብረው ይሄዳሉ ልምምድ አብሮ ይሰራል ከኖርዌዮች ጋር ይሄ ወዳጅነት ጨዋታ አርሰናል ያደርጋል አይደል ያንን ይተካለታል ተብሎ ይጠበቃል ኖርዌይ ብሔራዊ ቡድን ጋር የሚያደርገው ልምምድ ከዛ ሲመለስ ቀጥታ ከቶትናም ጨዋታ ጋር ለማድረስ ወይም ለማጫወት ጥረት እንደሚያደርጉ ነው የሚጠበቀው በሁለቱ የብሔራዊ ቡድን ጨዋታዎች ላይ ግን አይሳተፍም በኖርዌይ ከተመልካችነት ያለፈ ሚና አይኖረውም በዚህ መንገድ የሚሳተፍ እንደሆነ ተረጋግጧል ብዙዎች እየተናገሩ ነው አርሰናል እነዚህ 7-6 ተጫዋቾች ከጉዳት ከተመለሱለት ሌላ አዲስ ቡድን ነው የሚመጣው በሚል ብዙዎች እየተነበዩ ይገኛል እንግዲህ አብረን የምናየው አዎ ከኢንተርናሽናል ብሬክ በኋላ በእርግጠኛነት እነዚህ 6 ተጫዋቾች ይመለሳሉ የተረጋገጠ ጉዳይ ነው ካይ ሃቨርትዝ ይመለሳል የኮሬስ ይመለሳል ማርቲን ኦዲጋርድ ይመለሳል ጋብሪኤል ማርቲኔሊ ይመለሳል ኖኒ ማዲዮኬ ይመለሳል ጋብሪኤል ጄሱስ ይመለሳል አሁን ለአርቴታ ጭንቀት የሆነባቸው በቀጣይ እንግዲህ ሲመለሱ ባቂ ቦታ ላይ ማንን ያሰልፋል ተቀያሪውን በርስማን ይቀመጣል ግን ማን ነው ኦቨር ቤንች የሚሆን እሱ እኮ ነው ግራ የሚገባው ጥያቄ የሚያስነሳው እሱ ነው ኦቨር ቤንች ማን ነው አሁን እኮ ግን ጥሩነቱ ምንድነው የካራባው ካፕ የኤፍኤ ካፕ ጨዋታዎችን በተከታታይ ነው ያለው ግን አሁን ኦቨር ቤንች ግርም አሁን እነዚህ ከገቡ አሁን ካሉት ውስጥ ምናልባት ጄሱስ ገና ነው ብለናስ ፊት ስላልሆነ ሌሎቹ በሙሉ ወይ ተቋቋሚ ወንበር ወይ ቋሚ 11 የሚገቡ ነው ወይ ተቀያሪ ወንበር ላይ የሚቀመጡ ናቸው ሶ ዶማን ኖዋኔሪ ማይልዩስ ኬሊ ክርስቲያን ኖርጋርድ ሙስኬራ ምን ሊውጣቸው ነው ሂንካፔ እነዚህ ተጫዋቾች ይቀመጣሉ በቃ እነዚህ ተጫዋቾች ኦቨር ቤንች ነው የሚሆኑት ይሄ ራሱ አንድ ከባድ እንዴት አድርገው እንደሚያጣጥሙት በጣም አስቸጋሪ ይመስለኛል ግርሜ ልክ ነው እሺ አድማጮቻችን ቀጣይ የምንመለከተው ጉዳይ የኢትዮጵያ ብሔራዊ ቡድንና የሐዋሳ ከነማ የሴቶች ክለብ ተጫዋች ነች ለምለም አስታጥቄ ትባላለች እቺ ተጫዋች በክለቧ ቡድን መሪ ድብደባ ተፈጽሞባታል የሚል መረጃ ሰሞኑን ወጥቷል በማህበራዊ ድረገጽ ሲሽከረከር ያየነው ምስልም አለ ቪዲዮ አለ ይህን ነገር የቡድን መሪው አይ ድብደባውን አልፈጸምኩም የሚሉ ሐሳቦችን የሚገልጹ ሊሆን ይችላል ወይም ደግሞ አይ የሆነውን ነገር ሊያስረዱ ይችላሉ ግን ተጫዋቿ ድብደባ እንደተፈጸመባት ተገልጿልና ምንድነው የሚለውን ነገር ወደ ተጫዋቿም ወደ ቡድን መሪውም ስልክ ደወል አድርገን ነበር ግን ተጫዋቿ ልምምድ ላይ እንዳለች ተገልጾልናል ቡድን መሪው ግን ስልካቸው ማግኘት አልቻልንም ሙከራዎችን አድርገናል ስለዚህ በቅድሚያ ለስፖርቱ ቅርብ የሆኑ የተለያዩ ከሴቶች እግር ኳስ ጋር ቅርበት ያላቸው ሰዎች አሉና ከነዚህ መካከል እንግዲህ ምን ያህል ጌታቸው ብዙዎቹ የኢትዮጵያ አትሌቲክስ ደጋፊዎች ማህበር ፕሬዝዳንት ነው ከዛ ባለፈ ደግሞ እንደሚታወቀው እንግዲህ ምን ያህል ጌታቸው የቅዱስ ጊዮርጊስ እግር ኳስ ክለብ በጣም ደጋፊ ነው ቅዱስ ጊዮርጊስን ከልቡ የሚወድ ሰው ነው ምን ያህል ጌታቸው እና በራሱ ተነሳሽነት የሴቶች እግር ኳስ ላይ ብዙ ችግሮችን ፊት ለፊት በመጋፈጥ በቲክታክ እና በተለያዩ ማህበራዊ አማራጮች በጣም በማስተዋወቅ ይታወቃል እና ምን ያህል የጀመረው ጅምር በጣም የሚበረታታ ነው እውነት ለመናገር ማለት ነው ሴቶች እግር ኳስ ተጫዋቾች ሊከበሩ ይገባል የሚደርስባቸው በደል ይፋ መውጣት ይገባል ያኔ የሴቶች እግር ኳስ በደንብ ጥርት ብሎ ይለወጣል በሚል ነውና ለስፖርቱ ቅርብ የሆነ ሰው ነው ምን ያህል ጌታቸው እሱን ብናናገረው የተሻለ ነው ብዬ አስባለሁ አይቻልም ሶፊ ይቻላል ውስጥ ሚስጥሩን ስለሚያውቅ የተወሰነ ሐሳብ ቢሰጠን ለኛም ተጨማሪ ማብራሪያ ይሆንልናል ካየነው ነገር በተጨማሪ ማብራሪያ ይሆንልናል ያው ሴቶች እግር ኳስ ላይ ያለው ነገር ቀላል አይደለም ቅድም ፈተናውን በተወሰነ መንገድ ለማንሳት ሞክረናል ግን ልክ ነው ምን ያህል ጌታቸው በቀጥታ ስልክ መስመር ላይ ይገኛል ምን እንዴት ዋልክ እንዴት ነው ሰላም ነው ወይ ግርምዬ ሶፉ እንዴት ናችሁ እግዚአብሔር ይመስገን አለን ሰላም ብለናል ምን ያችን
ያው ከፍላችሁ የተሰማችሁ ነው። አለን ምን እንግዲህ ቀደም ሲል በደንብ ስላንተ በዝርዝር ገልጫለሁ። የሴቶች እግር ኳስ ተጫዋቾች በደል ሊደርስባቸው አይገባም። እነዚህ እግር ኳስ ተጫዋቾቻችን ብቃታቸውን አውጥተው እንዲጫወቱ ሁላችንም የድርሻችን መወጣት አለብን በሚል ፊት ለፊት በመጋፈጥ በማህበራዊ በቲክቶክ ጭምር የግልህን ጥረት እያደረግህ ትገኛለህ። በስፖርቱ የግልህን ስፖርተኞች አትሌቶችም እግር ኳስ ተጫዋቾችም እንዲበረታቱ በግል ተነሳሽነት ብዙ ነገሮችን በመስራት ትታወቃለህና እስኪ በለምለም አስታጥቄ ላይ የተፈጠረው ነገር ምንድን ነው ከደረሰ መረጃ አንጻር? ያው እንግዲህ ለምለም አስታጥቄ መረጃ ፊት ለፊት ወጣ እንጂ ብዙ ሴት ልጆቻችን እህቶቻችን የሀገር ባለውለታዎች ለኢትዮጵያ ብሔራዊ ቡድን እንደዚሁም ደግሞ ለብሔራዊ ቡድን ባይጫወቱም ኑሮን ለማሸነፍ እንግዲህ ፈጣሪ የሰጣቸውን ተስጦ በመጠቀም በየክለቡ የተጫወቱ የሚጫወቱ ብዙ ተጫዋች የሚደርስ በደል ነው። የዚህች ልጅ አፍጥጦ ወጣ እንጂ ብዙ ቤት ይቁጠረው በጣም ብዙ ሴቶች ላይ የሚደርስ በደል ነው። ለምለም ላይ የደረሰው ነገር እንግዲህ ያው እነሱ የሚሉት ነገር ምንድን ነው? እሷ ያዘዘችው ሚዲየም ማሊያ ነው። ቡድን መሪው ደግሞ ያቀረበላል ላርጅ ማሊያ ነው። እናም ላርጅ ማሊያ እኔ አልለብስም፣ ምክንያቱም እኔ በአሁኑ ሰዓት ኪሎ ይቀንሷል፣ ስለዚህ ሚዲየም አድርግልኝ ብላ በር አንኳኳችብኝ ደክሞኝ ተኝቼ። ከዛ በኋላ ያው ወደ ዱላና ወደ ስንዘራ ነው የሄደው። ምክንያቱም ሴት ልጅ እንግዲህ ብታጠፋ ምንም ብትል የራሱ የሆነ ዲሲፕሊን ውሳኔ አለ። በዛ ውሳኔ መሰረት መቅጣትም መወሰንም ይቻል ነበር። አጥፍታም እንኳን ከሆነ ነው የምለው። ልጅቷ እንግዲህ ከ20 ዓመት በታች ሳታርፍ ብሔራዊ ቡድን ከኬንያ እንደተመለሱ ቀጥታ ወደ ዋናው ብሔራዊ ቡድን ተቀላቅላ ድሬዳዋ ላይ ነበረች። ለእረፍት እንኳን ሌሎቹ ተጫዋቾች ሲያርፉ ካላረፉ ተጫዋቾች ውስጥ እሷ ናት። የሚገርም ተመጣ በንጋታው ሐዋሳ ከቦሌ ክፍለ ከተማ ጋር ሲጫወት የጨዋታው ኮከብ ሆና ተመርጣለች። የሚገርም ነገር ደብቀው አማፍነው ነበረ ጉዳዩን የያዙት። የሚገርም ነገር ግን ደግሞ አንዳንድ ጊዜ ተጋለጠ ያለው ነገር ተጋለጠና በዚህ ጉዳይ ላይ እውነቴ ነው ሲዲ ስፖርቶች የእኛን ድምፅ እንደዚሁም ደግሞ የሴቶቹን እግር ኳስ በቅርበት ሆኗችሁ የሴት ልጅን በደልና የሴት ልጅን ብሶት እንግዲህ አደባባይ በመውጣት ፊት ለፊት መጋፈጥ ኢትዮጵያ ውስጥ ማንም የማይደፍረውን ነገር በመጋፈጥ ፊት ለፊት መረጃ በማውጣት ሲዲ ስፖርቶች ሁለት ወንድማማቾች ግርማቸውና ሶፉ ሳላከብራችሁ ሳላደንቃችሁ ማለፍ አልፈልግም። በሴቶች እግር ኳስ ላይ የሚደርሰው በደል በሴቶቻችን ላይ የሚደርሰው ጫና ቤት ይቁጠረው በየ14ቱም ክለብ ላይ የሚገርማችሁ ዱላ አይደለም እኮ አጥንት የሚሰብር ክብር የሚነካ ሞራል አንገት የሚያስደፋ ስድብ የሚሳደቡ አሰልጣኞች አሉ። በዚህ ላይ የአሰልጣኞች ማህበር፣ የተጫዋቾች ማህበር፣ የሴት እግር ኳስ ተጫዋቾች ማህበር በደንብ ነው ሊሰራ የሚገባው። ምክንያቱም ተጫዋቾች ኮንፊደንስ ሊሰማቸው ይገባል። ተጫዋቾች ስነልቦናቸው ጠንካራ ሊሆን ይገባል። እንዴ ትናንትና ታንዛኒያ፣ ትናንትና ኬንያ እኛን በልጠውን እኮ ሄደዋል እኮ። እኛ እኮ 15 ዓመት ሆነን እኮ ለአፍሪካ ዋንጫ እኮ ካለፈን እና እቺ ልጅ ላይ የደረሰው በደል ወጣ እንጂ ባይወጣ ብዙ የተደበቁ ነገሮች አሉ። ሴቶች ላይ ወሲባዊ ትንኮሳ፣ በጣም የተለያዩ ነገሮች ሴቶች ላይ እየደረሰ ነው የሚገኙ በአሁኑ ሰዓት። ከአፍንጫ ሁሉ ደም ሲደማ ይታያል ቪዲዮ ላይ። አዎ እንዴ በደንብ ልጅቷን የሚገርም ዛሬም እንግዲህ የሐዋሳ ከነማ አመራሮች እንግዲህ እዚህ አዲስ አበባ ገብተዋል በጉዳዩ ላይ። እንደዚሁም ደግሞ ቡድን መሪው ውሳኔ ተወስነውበታል። ሐዋሳ ነው የሚገኘው ቡድን መሪው። ግን ይሄ አይደለም አሁን እኮ ያን አይደለም የምንጠይቀው። ገብተዋል እንደዚህ የልብ ያገኙት ቡድን መሪዎች፣ ምክትል አሰልጣኞች ተጫዋች ላይ አሰልጣኝና ተጫዋች እኮ አባትና ልጅ ናቸው እኮ። ቡድን መሪ ደግሞ ማለት እኮ አሰልጣኝንና ጽህፈት ቤት ኃላፊዎችን ክለቡን የሚያገናኝ ድልድይ ነው። ተረዳኝ። ይሄ ነገር ፈር ከሄደ ማን ነበር ሊቆጣጠር ሊያስቆም የሚገባው? አሰልጣኝ ነው። አሰልጣኝ ጋር መድረስ ነበረበት። ማሊያ አልቀበልም አለችኝ እንኳን ከሆነ ኬዙ ብለን ከወሰድን ተረዳኝ አይደለ? ማሊያ ልትቀቅ። ስለዚህ ዲሲፕሊን አለ፣ አሰልጣኞች አሉ። እኛ አሁንም ምንጮ በ2018 አንድም ሴት ልጅ መበደል የለባትም ብለን እኛ መውጮውን ከጀመርን እንግዲህ ድፍን 8 ወራችን ነው። ወደዚህ ሚዲያ ከመጣን እንግዲህ በኢትዮጵያ ለመጀመሪያ ጊዜ የሴቶች ሲቲ ካፕ ጀግኒት ካፕ አዘጋጅተናል። እንደዚሁም በየክለቡ እየዞርን አነቃቂ እንደዚህ አስተማሪዎችን ተጫዋቾች በስነልቦናም የተጎዱ ናቸው። እራሱ አሰልጣኞች ስነልቦና አስተማሪ ያስፈልጋቸዋል። የሚገርም ኢትዮጵያ ውስጥ ያሉ አሰልጣኞች መሪዎች ምን እንደው ምናልባት እኔ ማንሳት የምፈልገው ጥያቄ ስማቸው ይታወቃል። ሰውየው የቡድን መሪ እየተባለ ነው እየተገለጹ ያሉት። በአንተ በኩል መረጃው ካለ ተጫዋቿን ለማግኘት ጥረት አድርገሃል? ቡድን መሪውንም እንደው ከዛ አካባቢ ያገኛቸው መረጃዎች ካሉ ተጨማሪ። አዎ አጋጣሚ ሆኖ ቡድን መሪውንም ጠዋት እያወራሁት ነበረ። ቡድን መሪው ተጸጽቷል። እንደዚሁም ደግሞ
ከቡድን መሪነቴ መገለል ብቻ አይደለም፣ መባረር ብቻ አይደለም፣ በሕግም መጠየቅ አለብኝ። ጥፋት አጥፍቻለሁ፣ ድካም ነበረብኝ። የወሰንኩት ውሳኔ በእውነቱ ከሆነ ጸጽቶኛል፣ አጸጽቶኛል። ባለትዳር ነኝ እኔ። እዚህ ከትሬኒንግ ወይ ደግሞ ስራዬን ከጨረስኩ በኋላ ወደ ቤተክርስቲያን የሚሄድ ሰው ነኝ። ከተጫዋቾች ጋር የሰፊ የሆነ ጥብቅ ያለ ግንኙነት አለኝ። የተመቻችውም ልጅ በዲሲፕሊን ስርዓት ያላት ሐዋሳ ከተማ ውስጥ እንደዚሁ ሐዋሳ ከተማ ውስጥ ክለብ ውስጥ በዲሲፕሊን ቁጥር 1 ከሚባሉ ዲሲፕሊን አላቸው ከሚባሉ ተጫዋቾች ውስጥ ናት ብሎ ቡድን መሪው ማስገባት ትችላላችሁ። ስልኩንም ልልክላችሁ እችላለሁ። በጣም እንደተጸጸተ ጥፋተኝነት እንደተሰማው ነው። እንደዚሁም ደግሞ ልጅቷንም አግኝቻታለሁ። እኔ ላፊ አልሄድኩም፣ በርንም አላንኳኳውም። በቃ ቀጥታ ነው ተተፍቶብኝ ወደ ዱላ የተሰነዘረብኝ ነው የምትለው። ሁለቱንም አናግሬያቸዋለሁ። በአሁኑ ሰዓት ደግሞ የሐዋሳ ከነማ እዚሁ አዲስ አበባ ነው የሚገኙት ልጆቹን ለማናገር። ልጆቹ በዚህ ሰዓት ትሬኒንግ ላይ ናቸው። ዋና አሰልጣኙንም አናግሬያለሁ። አንዳንድ እንግዲህ ወደ ሚዲያ የማይወጡ ነገሮች አሉ። ሁሉም ነገር ወደ ሚዲያ አታወጣም። ሶፉም ግርምሽም ወደ ሚዲያ የማይወጡ ነገሮች ታፍነው ያሉ፣ ግን አንዳንድ እዛ ውስጥ ያሉ ንክኪዎች አሉ። እሱን ለማጽዳት መጥተዋል። እንግዲህ አመራሮቹ ልጆቹንም ሁለቱንም አናግሬያቸዋለሁ። ምንዬ በጣም ነው የምናመሰግነው። አድማጮቻችን ምን ያህል ጌታቸው ነበር ቀደም ሲል የኢትዮጵያ የአትሌቲክስ ደጋፊዎች ማህበር ፕሬዚደንት በሴቶች ላይ በተለይ ደግሞ ከእግር ኳሱ ጋር በተገናኘ እጅግ ከፍተኛ የሆነ ስራ እየሰራ እንደሆነ እናውቃለን። የምታደርገውን ጥረት ማድነቅ እንፈልጋለን። ቲክታክ ላይ ምን ያህል ጌታቸውን ማግኘት ትችላላችሁ። ብዙዎቻችሁ ተመልክታችሁት ይሆናል። ብዙ ለመናገር እንኳን የሚሰቀጥጡ ነገሮችን በድፍረት በማውጣት በማጋለጥ ጭምር ሴት እህቶቻችን ጉዳት እንዳይደርስባቸው የራሱን ጥረት እያደረገ ነው። ቀንደኛ የቅዱስ ጊዮርጊስ እግር ኳስ ክለብም ደጋፊ ነው። ምንዬ በጣም ነው የምናመሰግን፣ በጣም ነው የምናከብር። በርታ። ከልብ እናመሰግናለን። በዚህ አጋጣሚ እናንተን ባለማክበር እናንተን ባለማወደስ መለያየት በጣም ይከብዳል። ኢትዮጵያ ውስጥ ማንም ደፍሮ እናንተ እኮ ከጋዜጠኝነት አልፎ እውነቴን ነው ህይወታችሁን መስዋዕት አድርጋችሁ የምትሰሩ የአንድ ቤተሰብ ወንድማማቾች ናችሁና ድፍረታችሁን እንደዚሁም ደግሞ መረጃ በማድረሳችሁ ለስፖርት ቤት የማይነካውን እየነካችሁ ወደ አየር እያዋላችሁ ነው የምትገኙት። እናንተ የተበደለ ሰው ድምጽ ናችሁ። በርቱ፣ ቀጥሉ። እውነተኛ ሰው ካለ ከጎናችሁ ነው። ለወዱ ያደረ ሰው ደግሞ ካለ ከጎናችሁ አይቆምምና በርቱልኝ ነው የምለው። ቀጥሉ። መቼም የሚያስፈራችሁ የሚያስደነግጣችሁ ነገር የለም። ሁለት ወንድማማቾችን አመሰግናለሁ፣ አከብራቸዋለሁ። እናመሰግናለን። አድማጮቻችን እንደሰማችሁት ነው። ክብራትና ክብራን አድማጮች ለምለም አስታጥቄ የሐዋሳ ከነማ የኢትዮጵያ ብሔራዊ ቡድን ተጫዋች ነች። በቡድን መሪዋ ድብደባ ተፈጽሞባት ትናንት እያነባች እንዲሁም ደግሞ ካፍንጫዋ ደም እየፈሰሰ በማህበራዊ ድረገጽ ብዙዎች ተመልክታችሁታል። እንግዲህ የቡድን መሪውም ከድርጊቱ በኋላ እንደተጸጸተ ተናግሯል። ሴት እግር ኳስ ተጫዋቾች ላይ ሶፊ በጣም ብዙ በደል ነው የሚደርስባቸው። በጣም ብዙ በደል በሴትነታቸው ጾታዊ ጥቃት ይደርስባቸዋል። ኢቭን አንዳንዶች ያው ጥሮች አሉ በነገራችን ላይ ግን አንዳንዶች አሉ የኔን የግል ስሜት ካላረካሽ ከኔ ቡድን ውስጥ አትጫወችም ተብለው ግፍ ያዩ ሴት እግር ኳስ ተጫዋቾች ቤቱ ይቁጠረው ያጋጠማቸውን ነገር ቀርበው ሲናገሩ ለመስማት በጣም ነው የሚገርመው የሚደርስባቸውን ነገር ማለት ነው። ተደፍረው የወለዱም እንዳሉ እንሰማለን። አዎ ከዚህ በፊት በጣም ብዙ ታሪኮች አሉ። በጣም በጣም የሚዘገንን ታሪክ ነው ያለው የሴቶች እግር ኳስ ላይ። ብዙ የሚዘገንኑ ነገሮች አሉ። ይህ ሲባል ግን ደግሞ ጥሩ አሰልጣኞች አሉ። ልብ በሉ። አይ እሱ እንደው ሁሉንም መደምደም አይሆንብንም። ጥቂቶች ግን እንደዛ የሚያደርጉ አሉ። ኢቨን እኮ ተጫዋቾቹንም ችግር ያለባቸው አሉ። ተጫዋቾቹ ነው ደግሞ ሌላ ምን ሰማው በጣም የሚያሳፍር ነገር ከኢትዮጵያ ባህል ያፈነገጠ ነገር የሚያደርጉ እንዳሉ እናውቃለን። እኛም ሁለቱንም አቻችሎ በተቻለ አቅም መፍትሄ በሚያመጣ መንገድ ውጤት በሚያመጣ መንገድ መሰራት አለበት ብለን እናምናለን። ግን በቂ ሽፋን ለሴቶች እግር ኳስ አልተሰጠምና የኢትዮጵያ እግር ኳስ ፌዴሬሽንም ጠዋት ላይ አቶ ኢሳያስ ጅራን ለማናገር ሞክሬያለሁ። እኛም በሕግም በምንም ድጋፍ እናደርጋለን። ሐዋሳ ከነማንም በሚመለከት ጥያቄዎችን እንጠይቃለን። ነገሩን በሲሪየስ እናየዋለን ሲሉ ገልጸዋል። ስለዚህ ኢቨን የሴቶች ጉዳይ ሚኒስተርም በተለይ ከሴቶች እግር ኳስ ጋር በተያያዘ ያሉ እንደጠቀስ ነው እነሱ ላይ የሚፈጸሙ ግፎች አሉ። ሴቶች ላይ ይደፈራሉ፣
ካላግባብ እንደዚህ ካላረሽካ አትጫወችም፣ ብሔራዊ ቡድን አትላኪም፣ እንደዚህ አትደረግም የሚባሉ አሉ። በቋሚ 11 ውስጥ አትገቢም እየተባሉ አሉ። ደግሞ በተቃራኒ ሴቶች ውስጥም ራሱ ነው ከኢትዮጵያ ባህል ውጭ ባፈነገጠ መንገድ ምን ሰማቸው ነገሮች አሉ። ሁሉም መታረም አለበት። ሁሉም መታረም አለበት። እኛ ከዚህ በኋላም ሲሪየስሊ ነገሮችን እያነሳን መፍትሄ እንዲመጣ እንታገላለን። ልክ ነው። ለምለም ግን ታሳዝናለች። አይዞሽ በርቺ። እንግዲህ ጥሩ ነሽ አሳይተሽ ለኢትዮጵያ ብሔራዊ ቡድን አቅምሽን አሳይተሽ ይሄ ነገርን ለበጎ መቀየር ነው። ሌላ አማራጭ የለምና አይዞሽ። ግን የሚመለከታቸው አካላቶች በህግም በሌሎችም አማራጮች ተገቢው እርምጃና ተገቢው ነገር መደረግ አለበት። ሶፊ እንዳለው ነው። ብዙ መረጃዎች እኛም ጋር ያሉ መረጃዎች አሉ ከሴቶች እግር ኳስ ጋር በተገናኘ። ግን አንዳንዴ እስኪ ያዝ እናድርገውና ውስጥ ለውስጥ የሚያጠፉ ተጫዋቾችም ይመከሩ፣ ከኢትዮጵያ ባህል ውጭ ያፈነገጠ ተግባር ላይ የተሰማሩትም እንዲመከሩ፣ ከዛም ባለፈ ደግሞ አሰልጣኞች ደግሞ ሴቶች ላይ የሚደርስባቸው ጫና ላይ ጾታዊ ትንኮሳ በሴትነታቸው የሚደርስባቸው በደል ቡድን መሪዎች አሉ፣ ይሄን የሚያደርጉ አሰልጣኞች፣ ቡድን መሪ ጋዜጠኞች አሉ ማለት ናቸው። ግን አንዳንድ ለጊዜው የተሆነውኛ እንቶ ማለት እስኪ ይማሩ ተምረው ይለፉበት ብለን ነው። ካልቆመ ግን ይሄ ነገር ግን ሲሪየስሊ እንሄድበታል። ስለዚህ ከዛ በኋላ ወደ ማጋለጥ እንገባለን። ምንም ጥያቄ የለም። ወደ ማጋለጥ እንገባለን። እጃችን ላይ ብዙ መረጃዎች አሉ። እጃችን ላይ የድምጽ መረጃ አለ፣ የምስል መረጃ፣ የድምጽ መረጃ ብዙ አሉ። እኛ ወደ ማጋለጥ እንሄዳለን ከዛ በኋላ ማለት ነው። ከዛ እርምጃ የሚወስደው ሰው እርምጃ ይወስዳል ማለት ነው። ምክንያቱም ኃላፊነታችንን መወጣት ስላለብን ማለት ነው። ክብራትና ክብራን አድማጮቻችን ለነበረን ቆይታ ከልብ እናመሰግናለን። የዛሬው ፕሮግራማችን በዚሁ አብቅቷል።